የሚለውን ጥያቄ ለመሰከረ። ኦኬ የጸጋ ወንጌልን ነው ማለት አሁን ለምሳሌ የጸጋ ወንጌልና ወንጌልን ለእስራኤል የተሰበከው ወንጌል የመንግስት ወንጌል ነው፣ ለእኛ ደግሞ የሚሰበከው የጸጋ ወንጌል ነው ምናምን ብለው ወንጌልን ለሁለት አይነት ነገሮች ይሰማሉ። እና እሱ አስተምሮ ከቀደመው የቤተክርስቲያን አባቶች ያስተምሩት አስተምሮ ነው ወይም ደግሞ ሪፎርመሮች ውስጥ እንዴት ነበር ያዩት? በዚህ አይነት ምልከታ አይተውታሉ የሚለውን ለማወቅ ፈልጌ ነው። ኦኬ እሺ፣ የምትቀበሉ ካላችሁ ቃሌ ሸልፈኛው አማን እስቲ የሆነ ነገር በሉ። ኦኬ እሺ እንልበል ግን እሺ፣ በእድሜ ነው ሸልፌ ቀጥላ። እሺ አይቀጥል ሲኒየር ተወክልኝ እንዴ? እኔ እኮ የተወኩል መስሎኝ። አይ ልተወልድ ነበረ ጸጥ ስትል። በቃ ተወኩል። እሺ ትቀጥላለህ። የጸጋ ወንጌልና የመንግስት ወንጌል እንግዲህ ሚውት አድርግ ጆ። ድምፅ አለ ከጀርባ ይወጣ። ልታወራ ስትል እንዳትረሳ። እና እንደዛ ከፋፍለው የሚያስተምሩ አሉ። አዶን እኔ ከምን ሊመደቡ እንደሚችሉ አላውቅም፣ ግን በጣም ብዙ ሰዎች ሲናገሩት ሰምቼ አውቃለሁ። ምን ቸርች ነው የሚባለው? አይ ቲንክ አማረ ራሱ በዛ መንገድ አይ ቲንክ ፓስተር አማረ ነው መሰለኝ ሲናገርም ሰምቼ አውቃለሁ። እና ሲጀመር ያ ለአይሁዶች ነው፣ በመንግስት ወንጌል ውስጥ ላሉት ኦር በህግ ውስጥ ላሉት ለእስራኤል ለተነገረው ነው እንጂ ለእኛ አይደለም ምናምን እያሉ የሚፈቱበት አካሄድ አለ። የመንግስቱ ወንጌል ማለት እና የጸጋ ወንጌል የሚለው እኔ ምንም አይነት ልዩነት አለው ብዬ አላምንም። ለምንድነው ምንም አይነት ልዩነት የማይኖረው? አንደኛ የእግዚአብሔር መንግስት በመሲሁ በኩል መጥቷል። የእግዚአብሔር መንግስት በመሲሁ በኩል ተገልጧል። የአዲሱን ዓለም ኦር ሪዘረክትድ የሆነው ወርልድን የትንሣኤውን ዓለም በክርስቶስ ኢየሱስ ነው ያወቅነው። ኤንድ በሱ በኩል ነው የመጣው። ሲመጣ በክርስቶስ ኢየሱስ በኩል የመጣው ሜሴጅ ደግሞ የጸጋ ወንጌል ነው። ሶ ይሄ መልእክት የሚተላለፍበት ኦር ሄራልድ የሚደረግበት የሚታወጅበት አንድ መነሻ ፖይንት አለው። ለምሳሌ በሮማን ኪንግደም ውስጥ ወይም በየትኛውም ፕሮቪንስ ውስጥ የሆነ መልእክት ይተላለፍ ቢባል ከአንድ ንጉሠ ነገስት የሚነሳን ሜሴጅ በየአውራጃው እንዲበተን ይደረጋል ነው። በየአውራጃው እንዲበተን ይደረጋል። ስለዚህ በክርስቶስ ኢየሱስ በኩል የእግዚአብሔር መንግስት መጥታለች፣ በሙላት ደግሞ ትመጣለች። የእግዚአብሔር መንግስት በመካከላችሁ ናት ተብሏል። የእግዚአብሔር መንግስት ደግሞ በሙላት ትመጣለች ተብሏል። በመካከላችን የሆነችው መች ነው ሲባል በመሲሁ በኩል ነው በመካከላችን የሆነችው የመጣችው። በሙላት ትመጣለች። አዎ እሱ ራሱ ሲመጣ ንጉስ የሆነው ጽድቅን የወደደው አመፃን የጠላው ሲመጣ በሙላት የምትገለጥ ትሆናለች። አሁን በቤተ ክርስቲያን በኩል ያቺ መንግስት ስራዋን ትሰራለች። ያቺ መንግስት ደግሞ ስራዋን የጀመረችው መች ነው? መሲሁ ሲመጣ ነው። መሲሁ ሲመጣ ደግሞ መንግስት ተቋቁሟል፣ ኦር መንግስት እዛ ጋር ራሱን ሪቬል አድርጓል። ደን ያ መንግስት ደግሞ የሚያውጀው አዋጅ አለ፣ የሚናገረው መልእክት አለ። ያ መልእክት የጸጋ ወንጌል ነው። የጸጋ ወንጌል ነው። ስለዚህ አሁን እንደዚህ አይነት ትምህርት የሚያስተምሩ የጸጋ ወንጌል ሌላ ነው፣ የመንግስቱ ወንጌል ሌላ ነው የሚሉ ልክ ኢትዮጵያ ሌላ ናት፣ ህገ መንግስቷ ሌላ ነው እንደማለት ነው። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት የሚል አለ አይደል? አንቀጾች አሉት። ያ ህገ መንግስት ኢትዮጵያ ህዝቦች ላይ ነው አፕላይ የሚደረገው። ደን በእግዚአብሔር መንግስት ውስጥ ነው ይህ የጸጋ ወንጌል የሚሰበከው። ለአይሁድ የሚሰበክ የተለየ ወንጌል የለም፣ ያው ጸጋው ነው የሚሰበከው። እንዴ ክርክሮችን አየን አይደል? እንዴ አሁን ገላትያ ላይ ምኑን ነው እየታገለ ያለው ጳውሎስ ሲባል ግርዛትን ልጨምር ነው ከጸጋው ወድቀሃል ይላል። ዩሲ ሌላው ጋር ይሄድና ምን ይላል? አታስጨንቋቸው ሌሎችንም፣ ብትገረዙ ባትገረዙ ክርስቶስን አጠቅሙትም፣ እኛ የልብ የሆነ መገረዝን ተገርዘናል። ዩሲ ሜሴጁ ተሴም ነው ማለት ነው። አይሁድ የሆነውን ኦፊሻሊ የግርዘትን ስርዓት የተቀበሉትን እነሱን እንኳን ማስገደድ አንችልም። በምኑ? አሁን ባለው በመጣው መንግስት፣ በመሲሁ በኩል በመጣው መንግስት ውስጥ ኢቨን አይሁዶችን አናስገድዳቸውም። ተገረዙ ከዛ በኋላ ክርስቶስን ተቀበሉ አንላቸውም። ብትገረዙ ባትገረዙ ክርስቶስን አጠቅሙትም ይላል ገላትያ ላይ። ይሲ
ስለዚህ ሜሴጁን ለሁለቱም ሲያደርግ እናያለን። ለአሕዛብም ለአይሁድም ደሴም ሜሴጅ ማለት ነው፣ ደሴም ሜሴጅ። ስለዚህ እቺ ዳይሴክሽን በጣም አደገኛ ናት። አንዳንድ በተለይ ነገረ ድነታዊ የሆኑ ቦታዎች ላይ እንደዛ እየገነጣጠሉ የሚፈቱበት አካሄድ በጣም አደገኛ ነው። ሜሴጁ ደሴም ነው። መጽሐፍ ቅዱስ የነገረን አስቀድሞ ለአይሁድ ነው ያለው እንጂ ለአይሁድ የሆነ ወንጌል አላለም። አስቀድሞ ለአይሁድ ከዚያም ለግሪክ ሰው አይደለም የሚለው። ስለዚህ አስቀድሞ ለአይሁድ አንድ ነገር በቅደም ተከተል አስቀድሞ ለአይሁድ ሆነ ማለት ተከትሎ ደግሞ ሌላው መጥቶ የሰማው ሜሴጅ ሌላ ነው ማለት አይደለም። ሐዋርያ ሥራ ምዕራፍ 1 ላይ ያየ ነው ይህንን ነው። ኢየሩሳሌም ቆዩ። ኦኬ። መንፈስ ቅዱስ በመጣ ጊዜ ከኢየሩሳሌም በሰማሪያ በይሁዳ እስከ ምድር ዳርቻ ትወጣላችሁ። ምን ለመሆን? ምስክሮቼ ለመሆን። ደሴም ሜሴጅ ኢየሩሳሌም ላይ የሚነገረው ደሴም ሜሴጅ ይሁዳ ላይ ይነገራል፣ ሰማሪያ ላይ ይነገራል። እስከ ምድር ዳርቻ ወጣ፣ የሆነ ጋም ደረሰ ማለት ነው። ስለዚህ ወንጌሉ አንድ ነው፣ መንግስቱ አንድ ነው። በዚህ መንግስት ውስጥ የሚነገረው ወንጌል የጸጋ ወንጌል ነው። ሌላ ምንም የእንትን ወንጌል የሚባል ነገር የለም። አንድ ወንጌል ነው ያለው። ጳውሎስም ብሎታል፣ ወንጌል አንድ ነው ብሎ ተናግሯል። እሱም ስለ ልጁ የሆነ ሞትና ትንሣኤውን የሚተርክ ነው። ሰዎች አከፋፈል አደገኛ ናት። ምክንያቱም አፈታታቸው በጣም አደገኛ ሲሆን ስላየው ማለት ነው። ይሄ ለአይሁድ ስለሆነ በዚህ መንገድ አናየውም፣ ይሄ ለእንትን ስለሆነ በዚህ መንገድ አንመለከተው ምናምን የሚል አይነት አካሄድ ስለሄደ ግን ወንጌል ሜሴጁ ደሴም ነው የሚል ለማስቀመጥ ነው። ሸልፈኛው ቀጥል። እሰማለሁ። ትሰማለህ? እሺ፣ ቴንክ ዩ። የጸጋ ወንጌልና የመንግስት ወንጌል የሚለው ምናልባት በእርግጥ በዛን ደረጃ ባይሆንም እኔም የኖርኩበት ዲስፐንሴሽናል ቴዎሎጂ ውስጥ ያለ ነገር ነው። መጽሐፍ ቅዱስን በዘመነ መግቦት ከፋፍሎ የማጥናት ቴንደንሲ ባላቸው ቴዎሎጂካል ስኩል ውስጥ ያለ ነው። ምናልባት ሁሉም ዲስፐንሴሽን ያን ነገር ይቀበላሉ የሚል አይነት አንደርስታንዲንግ ኖርማሊ የለም። ምናልባት አብዛኞቹ በአሜሪካ ውስጥ የምታውቋቸው የ1980ዎች እና 90ዎች ውስጥ ትልቁ ድብድብ የነበረው የሎርድሺፕ አስተምሮ ነው እና የሎርድሺፕ አስተምሮ አንዱ እንደዚህ አይነት ትምህርቶች ላይ ተቃውሞ የሚያነሳ ነበረ እና አብዛኛው ዲስፐንሴሽናሊስቶች ናቸው እየተቃወሙት እና ከዲስፐንሴሽን ሆኖ በጣም ሃይፐር ዲስፐንሴሽናሊስት የሚባሉትና ሞር ወደ ክላስ ካሉ የሚያዘነብል ነው። ምንድነው ፖይንታቸው? ብዙ ጊዜ አሁን በዋነኝነት አማናውን ያላቸው ነገሮችን በደንብ በመርሆ ደረጃ መያዝ አለብን። ፕላን ኦፍ ሳልቬሽን አይለወጥም። የእግዚአብሔር ፕላን ኦፍ ሳልቬሽን ከዘፍጥረት ጀምሮ እስከ ራእይ ያለው ወይም ደግሞ ከመጀመሪያው የተስፋ ቃል ከተሰጠው አካል ጀምሮ እስከ መጨረሻው የሚድነው ሰው አይለወጥም። በጸጋ አማካኝነት ነው፣ በእምነት አማካኝነትና በክርስቶስ ላይ ባለው መታመን ነው ነገሮች ሁሉ ወደ ክርስትና የሚመጡት። ስለዚህ እነዚህን ነገሮችን መጀመሪያ መያዙ ጥሩ ይሆናል። ድነት በጸጋው በእምነትና በክርስቶስ አማካኝነት የሚለው ፕላን ኦፍ ሳልቬሽኑ አንድ ነው። ወንጌል አንድ ነው። ለአይሁዳዊ የሆነ ወይም ደግሞ ለግሪክ የሆነ ሌላ የተለያየ አይነት ወንጌል የለም። እነዚህ ሰዎች ምንድነው የሚያደርጉት? ክርስቶስ መጀመሪያ ላይ የመንግስቱን ወንጌል አስጀመረ። የመንግስቱ ወንጌል ነው። በወንጌላት መጽሐፍት ውስጥ የምናገኛቸው ናሬሽኖች ሙሉ በሙሉ የእግዚአብሔርን መንግስት አስተምሮ ነው ብሎ ያምናሉ። ግን ይህ የእግዚአብሔር መንግስት ለእስራኤል ቢመጣም እስራኤል በኋላ ላይ ያን ሪጀክት በማድረጓ ለእስራኤል የመጣውን የመንግስቱ ወንጌል በኋላ ላይ ከሐዋርያት ሥራ ምዕራፍ 2 ጀምሮ ያለው የጸጋ ወንጌል አስተምሮ ነው። እነ ጳውሎስም የሰበኩት የጸጋ ወንጌል ነው የሚል ትምህርት ነው። ስለዚህ በወንጌላት መካከል ያለውና በኤፒስትልስ መካከል ያለውን የወንጌላትን አስተምሮ ይለያያል ማለት ነው። አንዱ የጸጋ ወንጌል ነው፣ አንዱ ደግሞ የመንግስቱ ወንጌል ነው። የጸጋ ወንጌል በሐዋርያት 2 ላይ ጀምሯል እስኪመጣ ድረስ እስከ ራፕቸር ድረስ ያለው ጸጋ ነው። ሰዎች የሚድኑት በጸጋ ነው። ህግ የሚባል ነገር የለም ብሎ በተለይ ላይፍ ስታይላችን ሙሉ በሙሉ የሚቀይር አስተምሮ ነው። በተለይ የማቴዎስ 5 ጀምሮ እስከ ማቴዎስ 7 ያለውን የተራራውን ስብከት የሚፈቱበት መንገድ በጣም አደገኛ ትምህርት ነው። ምክንያቱም እሱ በእኛ ላይ አይሰራም፣ በመንግስቱ ወንጌል ነው። በኋላ ላይ እስራኤል በምትመጣበት ጊዜ ለእስራኤል የሚሰበክ ነው። መሀል ላይ ለእስራኤል ተገብቶ የነበረው የመንግስቱ ወንጌል ሪጀክት ስለተደረገ አሁን ወደ ጸጋ ወንጌል የእግዚአብሔር አስተምሮ ተዘዋውሯል የሚል ነው። ስለዚህ አሁን የጸጋ ወንጌል ነው፣ ሰዎች በጸጋ አማካኝነት ነው የሚድኑት ይላሉ። ግን የሚያስተምሩት ጸጋ ደግሞ በጣም አንቲኖሚያል የሆነ ህግ ጠል የሆነ እና የአብዛኛውን በወንጌላት የተገለጠውን አስተምሮ በጣም ጤናማ የሆኑ ሰዎች አሉበት፣ ግን አስተምሮ በጣም አደገኛ የሆነ ትምህርት ነው። ስለዚህ የጸጋ ወንጌልና የመንግስቱ ወንጌል የሚባል ነገር የለም። አንዱ ወንጌል
የመንግስት ወንጌል ተብሏል፣ የጸጋ ወንጌል ተብሏል፣ የክብር ወንጌል ተብሏል። ቀጥሎ ደግሞ በተለያዩ አይነት መንገዶች ተገልጧል። እነዚህ አይነቶቹ የአንዱ ወንጌል አስፔክቶች ናቸው እንጂ ወንጌል በተለያየ አይነት መንገድ ዲፋይን የሚደረግበት ወይም ደግሞ የወንጌል ኮንቴንት ተለያይቶ አይደለም። ስለዚህ የወንጌል ኮንቴንት አይለያይም፣ አንድ ነው። ወንጌል ሜሴጁ አንድ ነው። ማዕከሉ ያደረገው የክርስቶስ ሞትና ትንሣኤ የሰዎችን የኃጢአት ይቅርታ ስሬትን መሰረት ያደረገ ነው። ስለዚህ በመንግስቱ ወንጌል የሚሰበከው አንዱ ነው፣ የጸጋ ወንጌል የሚሰበከው አንድ ነው። በሆነ ዘመን የሚከፈል አይነት አይደለም። በክርስቶስ ኢየሱስ ከተገለጠው በኢንካርኔሽን ነው እንግዲህ የእግዚአብሔር መንግስት ወደዚች ምድር መታለች ብለን የምናስበው ምክንያቱም ሉቃስ 1 ላይ የሚነግረን እሱን ነው። የዳዊት የዙፋኑ መንግስት ላይ መቀመጥ የጀመረው ክርስቶስ እና የመንግስቱ ወንጌል ተገልጧል። ያ የመንግስቱ ወንጌል ደግሞ ሲገለጥ ጸጋን መሰረት ያደረገ ወንጌል የተገለጠው ይህ እስከ መጨረሻው ድረስ ይጸናል እንጂ በሆነ ታይም ላይ የሚከፋፈል አይነት አይደለም ለማለት ነው። ቴንክ ዩ። አሁን ያሉትን ሀሳብ ሲያነሳ ሰምቻለሁ እና ሲምፕሊ በጣም ስነ ምግባራዊ የሆኑ ነገሮችን በተቻላቸው አቅም ኔግሌክት ለማድረግ የሚሞክሩ ሰዎች መሆናቸውን አይቻልም። ከዛ በተረፈ ግን ወንጌል የመንግስትና የጸጋ ተብሎ እንትን አይባልም፣ ተሰብኮም አያውቅም። ያ ወንጌል የምንለው ነገር በቃ በጸጋ የምንድንበትን እውነት የያዘ ነው። ያው ራሱ ወንጌል ደግሞ ወደ እግዚአብሔር መንግስት ሊገባ የሚችልበት ብቸኛው መንገድ ነው። የጸጋ ወንጌል የመንግስት ወንጌል የሚለው አንድ ወንጌልን የሚያሳይ ነው። ኢየሱስ መጥቶ ጀስት እንትን አድርጎ የሆነ ነገር ዲስፔንስ አድርጎ በዚህኛው በኩል እነዚህ በዚህኛው በኩል እነዚህ ብሎ ያስቀምጠበት መንገድ የለም እና ኢንተርፕሪቴሽኑም የለም በዛ ደረጃ ከሆነ ጊዜ በፊት ያልነበረ እና በጣም ሌተር የሆነ ኢንተርፕሪቴሽን ሲስተም ነው። ወደዛ ዞር ማለትም ያን አይነት ስብከት መስማትም አይጠበቅብን ብዬ አስባለሁ። አሪፍ። እሺ እኔ ምንም የምጨምረው ነገር የለኝም። ከሞላ ጎደል የምቀበለውን ሀሳብ ነው እና አማን እና ቃሌ ምናምን ያቀረቡት። ወደ ቀጣይ እንሂድ። አይ ቲንክ የምትለው ነገር ሊኖር ይችላል። እሺ የምትለው ነገር ካለ አንዴ ልስጥህና። እሺ ቲንክ አመሰግናለሁ። ግን አሁን ለምሳሌ አንድ አስተምሮ ከምንለይበት መንገድ አንዱ የቀደሙ አባቶች ወይ ደግሞ አርሊ የሆኑ ቸርች ፋዘርስ አስተምረውታል ወይም ደግሞ ሪፎርመሮች በዚህ ሀሳብ ላይ ምንም የሰጡት አስተያየት የለም ከጥናታቸው አንጻር ወይስ አዲስ ነው ተብሎ? እሺ ሰርክል ያርግ እንግዲህ እኔ ነኝ ቅድም የጀመርኩትና ቅድም ሸልፌክስ እንዳለው ዴቨሎፕ እያደረገ የመጣ ቴዎሎጂ ነው። ላይክ ወደ 19th ሴንቸሪ ማለት ነው ጅማሬው ላይ ወይም የ18ኛው ማለቂያ አካባቢ ላይ ዴቨሎፕ ማድረግ የጀመረ ነው። ከዛ ቅርጹን ይዟል አሁን ላይ ማለት ነውና የሚመስል ነገር የተናገሩ አሉ ወይ? አዎ አሉ። ዲስፔንሴሽኖችን በመከፋፈል አይነት ደረጃ ግን ለምንድነው ዲቤተብል የሚሆነው እንደዚህ አይነት ነገር? አሁን ቴዎሎጂው ይሄኛው አሁን እያወራን ያለነው ቴዎሎጂ ራሱን በሚያስተዋውቅበት መልክ አይደለም። አባቶች የሚያወሩ ሲያወሩ የሚመስል ነገር ነው በየመሃሉ ጣል ያደረጉት እንጂ ኤግዛክትሊ ይኸው ቴዎሎጂውን ለምሳሌ አሁን ዶክትሪን ኦፍ ግሬስ ወይም የጸጋ አስተምሮ የሚባለውን ሙሉ በሙሉ እኔ የማወራውን ነገር ከኦግስቲን አፍ ላይ ልታገኘው ትችላለህ። ባይዞ ሙሉ በሙሉ ማለት ነው የሆነ ነገር ኤክስፕሌን ለማድረግ አሁን ዮሐንስ 6ን ኤክስፕሌን ለማድረግ ዮሐንስ 3ን ኤክስፕሌን ለማድረግ ሲሄድ ሙሉ በሙሉ ቃል በቃል ከኦግስቲን አፍ ላይ ልወስድ እችላለሁ አንድ እንትን ማለት ነው። በተለይ ዶክትሪን ኦፍ ግሬስ ላይ ይሄኛውን ነገር ዲቤተብል የሚያደርገው ለመሰለ ያንተውን አባቶች ሪፎርመሮች ምናምን ያልከውን ፍሎውን ይዘ ጠብቀ ይሄኛውን ነገር አታገኝባቸውም። ምክንያቱም ሌተር ዴቨሎፕመንት ነው ቴዎሎጂካሊ ኋላ ላይ ነው ዴቨሎፕ ያደረገው። በነ ጃን ዳርቢ በኩል ዴቨሎፕ ያደረገ ነው። ኋላ ላይ ምንድነው የስኮፊልድ ባይብል የሚባል የዲስፔንሴሽናሊስቶች አለ። እሱ ትራንስሌሽን ነገሩን በጣም አራገበው አጦፎ ከዛ በኋላ ወደ አሜሪካን ቸርቾች መካከል ገባ ማለት ነው ነገሩ እንጂ ከዛ በኋላ ወደኋላ አሁን ከጃን ዳርቢ ኋላ ላይ ከተነሱ ስኮላርስ ጤናማዎቹም አሉ እዛ ውስጥ ከነሱ ውጭ ወደኋላ ትሬስ ማድረግ አችልም፣ አታገኛቸውም። እነዚህ ፖስት ሪፎርሜሽን ስኮላሮቻችን ውስጥ አታገኛቸውም እነዚህ ነገሮችን። የሚመስል አገኘ ማለት የወገሌ ብሏል አትልም። አሁን ችግር የሚሆነው ለዛ ነው። አርጊው ስናደረግ በተለይ ከአባቶች አርጊው ስናደረግ ከሌሎች እነዚህ ከሚድል ሴንቸሪ ላይ የሚሆን ከሌሎች ቦታዎች ላይ አርጊው ለማድረግ ስንሄድ
በጣም ጥልቅ የሆነ ነገር ማየት ይኖርብናል። እነዚህ ሰዎች ሌላ ቦታ ላይ ምን አሉ የሚለውን ነገር የሚመስል ነገር ተናገሩ ማለት ኤግዛክትሊ አንተ እያልክ ያለውን ነገር ነው ማለት አይደለም። ሌላ ቦታ ላይ ሲያፈርሰው ታያለህ። ኦር አንተ በተረዳበት መንገድ አይደለም እያሉ ያሉት ነው የሚሆነው። ሶ የጀመረበት ቦታ ስለሚታወቅ ራሱ እንዴት እንዳቋቋመ እንዴት እንዳደራጀ ስለሚታወቅ ነገሩን ሄደ የምትጀምረው ከዛ ጋር ነው የሚጀምረው። ዲስፔንሴሽኖቹ ምንድነው ይሄ ዴፊኒሽናቸውን ማግኘት ከጀመሩበት አይነት አስተምሮ ላይ ነው የሚጀምረው። እኔ ቴዎሎጂ ኦፍ ያዩዋቸው ጥቂት እንትኖችን ያየሁት ክላሲኮችን ያየሁት የሉተርን የካልቪንን አሁንም ኢንስቲትዩት አለኝ እሱም አይቼዋለሁ። ኢንታየር እንትኑን ይህንን የሚመስል ነገር አታገኝም፣ የለም። የሉተር ክላሲኮች ውስጥም አታገኝም። ወርክስ ኦፍ ሉተር እና ኢቨን ሉተር ወርክስ የሚለው ስር አታገኝም። ስብከቶች ውስጥ አታገኝም እንደዚህ አይነት ነገር። አንድ ወንጌልን ነው የሚናገረው። በተለይም የገላትያ ኮሜንተሪውን ካየ እና ምዕራፍ አንድን ያብራራበትን ካየ በቃ ወንጌል አንድ ነው። ለአሕዛብ የሚሰበከው ይሄ ነው፣ ለአይሁድ የሚሰበከው ይሄ ነው። እንደዛ መሆኑ የምታውቀው አሁን የእስራኤል ውስጥ የሚሰበከው ወንጌል ይሄ ራሱ ነው። ይሄ ራሱ ነው የሚሰበከው። ዳን የኢየሩሳሌም ጉባኤን መመልከት ትችላለህ። አሁንም የኢየሩሳሌም ጉባኤ ወደ ባይብል ገብቻለሁ። አሁን የኢየሩሳሌም ጉባኤ ላይ ሐዋርያ ስራ ላይ እንደምናየው አባቶቻችን ሊሸከሙት የማይችሉትን ቀንበር ለምን እናሸክማቸዋለን አይደለ ሲወራ የነበረው እንደዛ ነው። ስለዚህ ኢየሩሳሌም ውስጥ የነበረው ንቅናቄ ራሱ ለአሕዛብ ሊነገር ያለውን ነገር ነው አይሁድ ውስጥ ሲነገር የነበረው። ወረዱ እነዛ አይሁዳውያን አገኟቸው አማኞችን መገረዝ ይኖርባቸዋል የሚል ነገር ተናገሩ። ደን ጴጥሮስና ሌሎች አማድ የሚሆኑ ደቀ መዛሙርት ዲስከስ አደረጉ። አይሆንም ተባለ ማለት ነው። ኖ እግዚአብሔር አሕዛብን የሚያጸድቅበት መንገድ፣ እግዚአብሔር አሕዛብን ወደ ልጁ መንግስት የሚቀበልበት መንገድ ኢስ ደ ሴም። ለአይሁድ አድርገህ የሆነ ነገር አታረግም፣ ለዚህ አድርገህ የሆነ ነገር አታረግም ነው። ስለዚህ ኤርሊ ቸርች ውስጥም ቢሆን የመጀመሪያዎቹ አማኞች ሐዋርያቱ በሕይወት በነበሩበትም ጊዜ ብትሄድ በዚህ መልክ ነው ለሁለቱ ሲነገር የምናየው ማለት ነውና ያ ታገኘዋለህ። ኤግዛክትሊ እነ ጆን ደርቢ ጋር ታገኘዋለህ። ከዛ በኋላ እንዴት እያደገ እንደመጣ መስመሩ ይታወቃል። አሁን በሚመስለው ቅርጹም በያዘው መልክ ሪፎርመሮቹም ጋር አታገኝም፣ ኤርሊ ቸርች ላይ አታገኝም። የለም። አመሰግናለሁ። በጣም ደስ ብሎኛል። ተመልሶልኛል። ባይዘይ አማን ስላየው ደስ ብሎኛል። እንደውም አንድ ነገር የተናገረውን አልረሳም። አባት አለህ ምናምን ይላል። የሆነ ትምህርት ሳይበት የነበረው መንገድ ቀይሮልኛል። አባት አለህ የሆነ ትምህርቱን ሁሉ አባት አለህ ወይ ብዬ እንዳያርጎኛል እና አመሰግናለሁ። ቴንክ ዩ። ኦኬ እሺ፣ አሪፍ ለርን ፍሮም ክራይስት አለክ ይሰማሃል? አዎ ሰላም ናችሁ? ጥያቄ ያለኝ ወንድሜ። እሺ አቅርብ ጥያቄ። እሺ ሁለት ጥያቄ ነው። አንደኛው ጥያቄ ቲቶ 3:5 እና ፊልጵስ 2:12 አዲስ ጀማሪ ተማሪ ነኝ። ራስን እያስተማርኩ ነው። እሱ ጋር አልገባኝም ምንም ነገር። ኦኬ የምችል ከሆነ ምናልባት ከፍተህ ብታነብልን ወይ አጠገብ ካለ ከከፈትከው ብታነብልን አሪፍ ነው። ወይ ደግሞ ሌላ የሚችል ሰው ቢከፍትልን እና ቢያነብል። አይ መንገድ እየሄድኩ ነው። ኖርማሊ ቲቶ 3:5 እና ፊልጵስ 2:12 ሁለቱ የተለያዩ ሀሳቦች ናቸው። ቲቶ 3 ላይም ያለው ፊልጵስዩስ 2 ላይም ያለው የተለያየ ነው አይደል? ያኛው መዳናችሁን ፈጽሙ ነው። ይሄኛው የመድኃኒታችን ምሕረት በደረሰ ጊዜ የሚለው ነው። ሁለት የተለያዩ ጥያቄዎች እንደሆኑ እያወቅን የጠየቀው ለርን ፍሮም ክራይስት ነው። አንድ አይነት ናቸው እያልኩ ያለው። አይ የተለያዩ ናቸው ሁለቱ። ሁለት የተለያየ ጥያቄ። ቀጥሎ እስቲ አንብበነው እንቀጥልና ቲቶ 3:5 ላይ ላንብብልህና ጥያቄውን በደንብ እንትን ብታደርግ አንተ ያልጠየቀውን እንዳንመልስ በደንብ ብትነግረን ስለ ጥያቄው አሪፍ ነው። ወይ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ
እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ብሎ ይናገራል። ምንድነው እዚህ ጋር ጥያቄ? አንድ ላይ ፊልጵስዩስንም ምናልባት ክፈትና እንትን አድርግልን እስኪ ቃል ምናልባት ጥያቄውን ከተረዳሁት ነቃ ሙሉ ኮንሰፕቱን ትነግሩኝ ነው። ኮንሰፕቱን በቃ ኖርማል ኦኬ። የራሳችሁን መዳን ፈጽሙ የሚለው ነው ፊልጵስዩስ 2:12። ስለዚህ ወዳጆቼ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ የሚል ሀሳብ አለ። ሲመስለኝ ጥያቄው ያኛው እኛ ስላደረግነው መልካም ነገር አይደለም የሚያዳነን የሚል ሀሳብ አለው። ይሄኛው ደግሞ እንደገና የራሳችሁን መዳን ፈጽሙ ይላልና አይ ቲንክ በእነዚህ ሁለቱ ክፍሎች መካከል ያለው ነው ያሉት ነገር ምንድን ነው ይመስለኛል። ያ ሻልፈኛው ቀጥልሽ። አይ ቲንክ ጥያቄን ተረድተናል ብዬ አስባለሁ። ክፍሎቹን እስቲ አብራራቸው። እሺ ጥያቄውንም ምንድነው የሱ ጥያቄ ብዙ ጊዜ ምናልባት ሊቀርብ የሚችለው አንደኛ የቲቶ 3:5 ስላደረግነው የጽድቅ ስራ አይደለም መታጠቡንም መታደሱን የሚያገኘ ነው የሚልና የፊልጵስዩስ ምዕራፍ 2:12 ላይ ደግሞ ድነታችሁን ፈጽሙ በእናንተ ሆኖ መልካምን እጎ ነገርም የሚያደርግ እግዚአብሔር ነውና የሚለውን ነገር ምናልባት ብዙ ጊዜ ከሁለቱ ተቃራኒ ተደርጎ ከስራ አንጻር የሚቀርብበት ይመስለኛል። ስለዚህ በኖርማሊ መረዳት ያለብን ምንድነው የቲቶ 3 ምዕራፍ 3 ከቁጥር 3 ከቁጥር 5 ያለው ስለ አዲሱ ልደት ስለነበርንበት መጀመሪያ የነበርንበት ቁጥር 3 ላይ ይነግረናል። የምንጠላላ ምናምን ስናደርግ እንደነበር ይነግረናል። ክፋት የምናደርግ የጨለማ ልጆች እንደነበርን መጀመሪያ ላይ የነበርን ሰዎች በጭራሽ እግዚአብሔርን ማግኘት የማንችል ሰዎች እንደነበርንና እግዚአብሔር ግን እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና መታደስ አዳነን ይላል። ስለዚህ የመጀመሪያውን ድነት ወይም ደግሞ በእግዚአብሔር ዘንድ ዳግም ለመወለድ ለመታጠብ ወደ እግዚአብሔር አካልነት ለመጨመር ያደረግነው ነገር የለም። ይልቁን የእግዚአብሔር ምሕረት ብቻ ነው የሚል ነገር ነው ቲቶ 3 ላይ የሚያስቀምጠው። ስለዚህ የእኛ ስራ የትኛውን መልካም ስራ ኮንትሪቢዩት አድርገን አይደለም እግዚአብሔር ሪጀነሬት ያደረገን እግዚአብሔር ወደ አካልነቱ የጨመረን ወይም ደግሞ መታጠብና መታደስ የሚለውን ነገር ያገኘ ነው በመንፈስ ቅዱስ አማካኝነት እንጂ በራሳችን የጽድቅ ስራ አይደለም ማለት ነው። የመጀመሪያ ፖይንት በትክክል መያዝ አለበት። ይሄ የመጀመሪያው ድነት የምንለው ወደ ክርስቶስ አካልነት የምንጨመርበት እና በመንፈስ ቅዱስ አማካኝነት የተቀበልነው ድነታችን የሚያሳይ ነው። የሁለተኛ ፊልጵስዩስ ምዕራፍ 2:12 ላይ ደግሞ የሚነግረን ምንድነው? እኛ አንዴ ታጥበናል፣ ተቀድሰናል፣ ጸድቀናል፣ አዲስ ህይወት ተቀብለናል። አዲስ ህይወት የተቀበለ ሰው፣ የታጠበ ሰው፣ የተቀደሰ ሰው፣ የኃጢአት ይቅርታ የተቀበለ ሰው እና የክርስቶስ አካል የሆነ ሰው ደግሞ በምን መንገድ መኖር አለበት የሚለውን ነገር ደግሞ ይናገራል። ስለዚህ ምዕራፍ 2:12 እና 13 ላይ ይነግረናል። ምዕራፍ 12 ቁጥር 12 ለብቻ ቁጥር 13 ለብቻ ብዙ ጊዜ ይደረጋሉ፣ ግን እንደዛ አይነት አይደለም። ስቲል ያዳንን ያጠበን እና በመንፈስ ቅዱስ አማካኝነት ዳግም ልደትን የሰጠን እግዚአብሔር በእኛ ውስጥ ሆኖ ይሰራል። እኛም ደግሞ በእኛ ውስጥ ሆኖ በሚሰራ በመንፈስ ቅዱስ ኃይል አማካኝነት ድነታችን ፍጹም እናደርጋለን። ድነታችን በእግዚአብሔር ኃይል በእኛ ውስጥ ሆኖ መፈለጉንም ማድረጉንም በእኛ ውስጥ በሚሰራው በእግዚአብሔር አማካኝነት ድነታችን ፍጹም እናደርጋለን ማለት ነው። ስለዚህ የመጀመሪያውን ድነት ተቀብለናል። በመጀመሪያ ድነት የተቀበልነው ነገር ደግሞ እየተቀደስን ድነታችን እየፈጸምን የምንሄድ ሁለት የተለያዩ አንድ ድነት በተለያዩ የድነት ፓኬጅ ወይም ደግሞ በድነት ሰንሰለት የሚናገር ማለት ነው። የመጀመሪያ የድነት ሰንሰለት የኛ መልካም ስራ የኛ ጽድቅ በጭራሽ ኮንትሪቢዩት አልተደረገም፣ ልናደረግም አንችልም። ነገር ግን መንፈስ ቅዱስ ካጠበን ከቀድሰንና ካዳንን በኋላ ግን አሁንም በመንፈስ ቅዱስና በእግዚአብሔር ኃይል በእኛ ውስጥ ሆኖ በሚሰራ በእግዚአብሔር ድነታችንን እንሰራለን፣ እንፈጽማለን። ቀጥሎ ያለውን የድነት ቼን ወይም ደግሞ የድነት ብዙ ጊዜ የምንለው ጀስቲፋይድ ሆነናል፣ ሳንቲፋይድ ሆነናል፣ ግሎሪፋይድ እንሆናለን የሚለው ነው የፕሮቴስታንቱ ነገር ድነት። ስለዚህ ጀስቲፋይድ ሆነናል በቲቶ 3:5 መሰረት። ቀጥሎ ደግሞ በፊልጵስዩስ ምዕራፍ 2:12 ባለው ደግሞ ሳንቲፋይ እንሆናለን። ስቲል የኛ ሳንቲፊኬሽንም ደግሞ በራሳችን ስራ ሳይሆን
መፈለጉንም ማድረጉንም በእኛ ውስጥ ሆኖ በሚሰራ በእግዚአብሔር ይሆናል ማለት ነው። ቴንክ ዩ። አሪፍ። እሺ ተመልሶልሃል ወንድማችን? አዎ። እና ጥምቀትን አይጨምርማ የቲቶ አይደል? አይ በጥምቀትም ምክንያቱም ምንድነው ስናወራ የነበረው የመጀመሪያውን ልደት ከክርስቶስ አካልነት ጋር መጨመር ከመንፈስ የሚል ነው የሚሆነው። ወርክን ደግሞ አስገብተን በምንም ታምር እግዚአብሔርን ጸጋ ስራን በየትኛውም ቦታ ልናስገባ አንችልም። ድነትን ባወራንበት ቦታ ስራ የሚባል ጥላ የለም። ዲስ ኢዝ ኮመን ፕሮቴስታንት እምነት ማለት ነው፣ ኢቫንጀሊካል እምነት። ድነት በሚወራበት ቦታ ስራ የምትባለዋ ነገር አፏን ዘግታ ነው የምትቀመጠው፣ የኛ ስራ ማለት ነው። ስራ ደግሞ በሚወራበት ቦታ የእግዚአብሔርን ጸጋ ከብሮ እንዲታይ አፏን ትከፍታለች ማለት ነው። ኦኬ። የእግዚአብሔር የማዳኑ ክብር በሚወራበት ቦታ ስራ የምትባለዋ ነገር አፏን ዘግታ ትቀመጣለች። ስራ ደግሞ ማውራት ስትጀምር የእግዚአብሔር ጸጋ ክብር ይመሰገን ዘንድ ብላ ትናገራለች። አፍተር ኦል ሶሊዲዮ ግሎሪያ ብለን እንጨርሳለን ማለት ነው። ጸጋና ሰላም ይብዛላችሁ። አሪፍ ጸዴ ነው። እሺ ቴንኪዩ ስለጠየቀን እናመሰግናለን። እኛም ሌላ ሰው እያስገባሽ አይታየኝም። እኔ ሊዱ ምናልባት ሌሎቻችሁ የሚታያችሁ ከሆነ ኦኬ። እሺ ላይቭ ስለሆነ በተቻለ አቅም በደንብ ሼር እያደረጋችሁ ኢንጌጅ እያደረጋችሁ ድምጽ ይሰማል? ኦኬ። እሺ እሺ። አጋቢ አዎ። አዳም ንስሐ የገባው መቼ ነው? ወይስ እንደዛ የሚባል አስተምሯል? እኛ ውስጥ አዳም ንስሐ የገባው መቼ ነው? ኦኬ። ንስሐ ገብቷል መቼ ነው የሚለውን ከመጠየቃችን በፊት መቼ ነው የሚለው ጥያቄ የሚቀድመው ንስሐ ገብቷል ወይ የሚለው ጥያቄ መቅደም አለበት። አይ ቲንክ ሶ እሱን አስዩም አድርገን መነሳት አለብንና ማለት ነው። ገብቷል አሉ ነው ማናቸው ያሉት። በዛ በኩል መነሳት እንትኖች ነበሩ ነገር ነው ናቸው የሚያነሱት። በኦርቶዶክስ በኩል ነው ራሽ አይ ቲንክ ይሄ እንትን የሚባለው አለ አይደለ? ምንድነው ክርስቶስ በመጣ ጊዜ የቀደሙትን ቅዱሳን ምናምን ነገር ወንጌል ሰብኮላቸው ይዟቸው እንትን ብሏል። ጢሞቴ ማነው ጴጥሮስ ላይ ያለው የሚጠቀስ ምናምን ከዛ ጋር የሚገናኝ ነገር መሰለኝ። ይሄ አይደለም ንስሐ ቀድሞ ነው የገባው። ገና ከገነት እንደተባረረ ጾም ጸሎት ይዞ ገብቷል ንስሐ ጋር ረፋንተ ደግሞ እሺ እንትን አጋፔ ከጠቀመ ሜቢ በዚህ መልክ ላስቀምጥልን። ንስሐ ገብቷል ብለን እናምናለን። ኤንድ ኦር ንስሐ እንደገባ የሚያሳዩ እንትኖች አሉ እዛው ዘፍጥረት ላይ። ኮንፌሽናል የሆነ የምናየው አይነት ነገር አለ ወይ? የለም። በዛ መልክ አይደለም ጌታ ሆይ በደሌን ኃጢአቴን ምናምን ብሏል የሚል አይነት ነገር ሳይሆን ለምሳሌ ትናንትና ነው ምንድነው እኔ ቤት እስልምናን በተመለከተ እንደዚህ እያወራን እግዚአብሔር ሴት ልጅ የምታገባበትን ኦር የጋብቻ እድሜ የተባለውን በዚህ እድሜ አግቡ የሚል አይነት ነገር የተናገረበት አለ ወይ? ለምን አይሻ በ6 ዓመቷ ስላገባች ትከራከራላችሁ የሚል አይነት ነገር አንዱ አንስቶ ስንመልስ በዚህ መልክ ነበር የመለስ ነው። ዳይሬክትሊ 18 17 29 42 ብሎ አላስቀመጠም። ምንን ነው ያስቀመጠው ሲባል ፓተርኑን ነው የነገረን። በዚህ መንገድ አድርጉ የሚል ነገር። ለምሳሌ ከፍጥረት የምናየው አዳልት ሆኖ እንደተፈጠሩ ነው የምናየው። ስለዚህ ሁለቱ አንድ ይሆናሉ፣ አዳልት አድርጎ የፈጠራቸውን አንድ ይሆናሉ አለና ስለዚህ አዳልት የሆኑ ሰዎች ናቸው መጋባት ያለባቸው የሚል አይነት ሜሴጅ ሲናገር እናያለን የሚል ነገር ነው። እንደ ሌላኛው ሕዝቅኤል ላይ እግዚአብሔር ከእስራኤል ጋር የነበረውን የኪዳን ግንኙነት
በባልና በሚስት መካከል እንደነበረ ኪዳን ግንኙነት አድርጎ ሲመልስ እናያለን። እዛ ጋር በመጣው ጊዜ ባገኘሁሽ ጊዜ በደም ተለውሰሽ ነበረ፣ ከዛ ፀጉሮችሽ አደጉ፣ ጡቶችሽን አጎጥቁተሽ ነበረ ምናምን የሰውነት ቅርጿን የአዳልት ውመን ቅርጽ አድርጎ ያመጣል ሲያመጣ። ከዛ ከአንቺ ጋርም ቃል ኪዳን ገባው ቀለበት አረኩልሽ ምናምን እያለ ይሄዳል። ስለዚህ እንድች አይነት ሴት ናት ቀለበት የሚደረግላት እንድች ሴት። አሁን ከምኑ ነው የምታገኘው? ቀጥታ እዚህ ጋር እንደዚህ ተብሎ በተጻፈ መልክ በሚለው ሳይሆን ታይፖሎጂው ምን እንድናደርግ እየነገረን እንደሆነ ይነግረናል። ምን የትኛውን ፓተርን እንድንከተል እግዚአብሔር እንደፈለገ ከዛ ማግኘት እንችላለን። ስለዚህ ጡቶቿ አጎጠጎጠ ሲባል እንግዲህ የ6 ዓመት ልጅ ጡት አታጎጠጉጥም። ሙስሊሞቹ እንደዚህ አይነት አርጊመንት ሊያመጡ ቢፈልጉ በዚህ ዲባግ ይደረጋል። ኦኬ ርብቃ ላይ ምናምን ቢሄዱ ራሱ የ3 ዓመት ህፃን ልጅ ናት ያገባችው ብሎ ነው የሚከራከሩት። ደን የ3 ዓመት ህፃን ልጅ እንደዚህ አይነት ነገር ልታገኝ አትችልም። ስለዚህ ያንን ታይፖሎጂ ያስቀምጥልናል ካልኩ በኋላ በዛ መልክ ንስሐ መግባቱን የምናቅበትን ነገር እግዚአብሔር ቃል አስቀምጦልናል ከተባለ መስዋዕት ልጆቹ አንደኛ ዛ ቁርበትን ሲያለብሰው እናያለን። የዛ ታሪክ ኤክስቴንድድ የሆነው እንትኑ አልተነገረንም። ቁርበት መኖሩን አዳም እንደዚህ ተረድቶታል፣ ሔዋን እንደዚህ ተረድተዋለች ምናምን የሚባል ነገር የለውም። ግን ቢያንስ የሆነ አኒማል እንደተገደለ ይታወቃል። እዛ ጋር እንደሞተ መስዋዕት እንደሆነ ይታወቃል። ስለዚህ ሴንስ ኦፍ ይሄ ሳክሪፋይስ እዛ ጋር እየተነገረ ነው ያለው። ምክንያቱም ማን ነግሮት ነው ኋላ ላይ እነዚህ ሁለቱ ልጆች አቤልና ቃይል መስዋዕት ማቅረብን የጀመሩት? ማን ነግሯቸው ነው? አለሰ እንደ አደርዋይስ የመስዋዕት ኮንሰፕት ኦልሬዲ አዳም ላይ ያየነው አለ። ቁርበቱን የለበሰበት አዳም ካላስተላለፈና ካልነገራቸው በስተቀር ይህንን እንዴት ሊያውቁ ቻሉ የሚል ያው አርጊመንት ፍሮም ሳይለንስ አይነት የሆነ ነገር ይነሳል ማለት ነው። ስለዚህ ምንድነው የሚስማሙት ጸሐፊዎች ብዙ ጊዜ አዳም ሳምሃው የነገራቸው ነገር አለ፣ የመስዋዕት ኮንሰፕት። ዳስ ዋይ የአኒማል ኮንሰፕት ያቀረበው፣ ያኛው ደግሞ ከእህል ምናምን ያቀረበው። ሁለቱም በእስራኤል ቤት ውስጥ ከመስዋዕት ታሪክ ጋር ተያይዞ ሲቀጥል እናያለን። ግሬን ኦፈሪንግ የሚባል አለ ታውቃላችሁ። ወደ 5 የሚጠጋ የመስዋዕት አይነት እስራኤላውያን ያቀርባሉ። ከዛ ውስጥ አንዱ ግሬን ኦፈሪንግ ነው። ቃየልም ያቀረበው ግሬን ኦፈሪንግ ነው። እግዚአብሔር መስዋዕቱ ላይ ችግር እንደሌለበት የምታውቁት ኋላ እስራኤላውያን ሴም ቲንግ ቃየል ያቀረበውን አይነት ነገር እንዲያቀርቡ ሲያዛቸው ታያለ። ኦኬ ደን ሴም ቲንግ አቤል ያቀረበውም የእንስሳት መስዋዕት አለ ራይት። ስለዚህ ከየት መጣ ሲባል እግዚአብሔር አዟቸው ነው እስራኤላውያን ይህን ነገር ሲያደርጉ እያየን ያለ ነው። ታዲያ ለቃየልና ለአቤል ቀጥታ የተነገረ ነገር ከሌለ ከየት አውቆ ነው እንደዚህ አይነት ነገር ሲያደርጉ የታዩ ሲባል ሞስት ፕሮባብሊ አባታቸው ነው የነገረው፣ ኦር አባታቸው የሚያደርገውን ነገር ተመልክተዋል። ስቲል አርጊመንት ፍሮም ሳይለንስ ነው፣ ግን የሆነ ላይን ሊኖረው ይችላል። ከአባታቸው ራስ እንደመሆኑ አስተማሪ እንደመሆኑ የነገራቸው ነገር ይኖራል ነው። ስለዚህ በመስዋዕት በኩል በእግዚአብሔር ዘንድ ተቀባይነት ሊኖር እንደሚችል የሆነ ያክል መስመሩን የያዘ የሆነ ልምምድ እንዳለ እናያለን ነው። ስለዚህ አዳም ምናልባት ከአዳም ይህንን ቀጥታ ተቀብለዋል ከተባለ አዳም እንደዚህ አይነት ነገር አድርጓል የሚል ነገር ልንደመድም እንችላለን ነው። ስለዚህ እግዚአብሔር ሲጀመር ቁርበት ማልበሱ እዛ ጋር አንዳች መስዋዕት መደረጉ ባይ ዲፎልት እግዚአብሔር አዳምን ይቅር ብሎት እንደሆነ፣ ምክንያቱም ክርስቶስን ለብሳችሁታል አይዲያ የሚመጣው ከዛ በኋላ ማለት ነው። ፊተኛው አዳም እርቃኑን ሆነ ቁርበት ለበሰ፣ በኋለኛው አዳም የሆነን እኛ ደግሞ ክርስቶስን ለብሰዋለን። ስለዚህ ክርስቶስን የለበስነው በመስዋዕትነቱ ነው፣ ለእኛ በመንጠልጠሉ ነው፣ ለእኛ በመሞቱ ነው። እዛ ጋር አዳም ጋር ደግሞ የሆነ የሞተ ነገር አለ፣ ቴምፖራል የሆነ የሞተ ነገር አለ። ስለዚህ ስቲል ፎርጊቭነስ ኦፍ ሲን እዛ አካባቢ እንደተደረገ ፍንጭ ነው የምናገኘው። በጣም ኮንክሪት የሆነ አርጊመንት መስራት አንችልም፣ አስተምሮ መስራት አንችልም። አቋርጠህ ነው አማን? በጣም የተቆራረጠብህ ነው ኔትወርክ። ኦኬ ይሰማል ጋይስ? ግን አንድ ማግኘት ሌሎቻችሁ ይሰማችኋል? ትሰማለህ ጆ? ስልክ ገብቶበት ሳይሆን አይቀርም። ኦኬ ኔቱ ትንሽ እያዛገ ነበር እኔ ጋርም። እሺ የምትለው ይኖራል ሸልፊክስ? ምናልባት ምንድነው አሁን ብዙ ጊዜ አዳም ንስሐ ገብቷል አልገባም የሚለው አርጊመንት ትተን፣ ግን አዳም ከዘፍጥረት 3:15 ከተቀበለው የተስፋ ቃሉ የሴቲቱን ዘር ተስፋ ማድረግ እንደጀመረ የሆነ
የምንቀበለው ወይም ደግሞ አሲው የምናደርጋቸው ነገሮች አሉ። ዘፍጥረት 3:15 ላይ ፕሮቶ ኢቫንጀሊዝም የምንለው ፕሮክላሜሽን ነበረ። የሴቱ ዘር የእባብን ራስ እንደሚቀጠቅጥ አዋጅ ወጥቷል። ያንን የተስፋ ቃል አዳም መቀበሉን ቀጥሎ ደግሞ ዘፍጥረት 3:21 ላይ ቅድም እንዳለው አማን እግዚአብሔር ቁርበት እንዳለበሳቸውና ይህ ቁርበት ደግሞ ቀድሞ እግዚአብሔር የእንስሳ መስዋዕትን በተወሰነ መልኩ የአዳም ከእግዚአብሔር ጋር ኮሚኒየን መጀመራቸው ማሳያ ተደርጎም ይቆጠራል። ቀጥሎም ደግሞ በዘፍጥረት 4 ላይ ሁለት ማሳያዎችን ብዙ ጊዜ ይጠቀማሉ በስኮላር ደረጃ። አንደኛ የመስዋዕት አቀራረቡ ነው። አንዱ የሚቃጠል መስዋዕት ነው ያቀረበው፣ አንዱ ደግሞ የእህል ቁርባን ያቀረበው እና እሱ መሀል ላይ የሚቃጠል መስዋዕትና የእህል ቁርባን መቅረብ ያለበት እንዴት እንደሆነ ከአቤል እናያለን። ፕላስ ደግሞ በእምነት እንዳቀረበ ዘፍጥረት ዕብራውያን 11 ላይ ይነግረናል። ፕላስ መጨረሻ ላይ አማን ያልጨመረው አንድ ፖይንት ካልኩኝ ምንድን ነው በኋላ ላይ አቤል ከሞተ በኋላ ለልጆቹ ስም ያወጡበት መንገድ ከእግዚአብሔር ጋር ኮሚኒየን መጀመራቸውና ቀድሞ ዘፍጥረት 3:15 ላይ የተገባውን የተስፋ ቃል በእምነት ማመኑን ማሳያ ነው። ሴት ነው ያለው። ሴት ማለት ደግሞ የሆነ ምትክ የአቤል ቦታ ምትክና ቀድሞ እግዚአብሔር በዘፍጥረት 3:15 ላይ የገባውን የተስፋ ቃል በሴቱ ዘር በኩል የሚተላለፍበት ላይን የሴት ላይን ወይም ደግሞ የሴት ጄኔሎጂ እንዳለ ማሳያ ነው። ስለዚህ ከዛ አንጻር ተነስተን አዳም እውነትም ከእግዚአብሔር ጋር ኮሚኒየን እንደጀመረ ንስሐ ገብቷል ደግሞ ስንል ከታች ወደ ላይ የሆነ ሳይሆን እግዚአብሔር ራሱ ጥሪው ራሱ እሱ እንዳመጣ የተስፋ ቃላቶችንም ጭምር እግዚአብሔር እንደሰጠ ከላይ ወደ ታች የመጣ እንደሆነ ብዙ ጊዜ የሚባለው ምንድነው በተለመደ አባባል የሚባለው አዳም ያን ነገር ከተሳተ በኋላ ከዛ በኋላ የ40 ቀን ሱባኤ ገባ፣ ከዛ በ36ኛው ቀን መላእክት መጣ፣ እንደዚህ የሚባል የተለመደው ትራዲሽናል የተለመዱ ነገሮች አሉ። ግን እሱን ትተን አዳም ንስሐው እንኳን ገባ ካልን መጀመሪያ ላይ እግዚአብሔር ከላይ ወደ ታች በመጣው ጥሪ አማካኝነት እዛ ላይ የተመሰረተ አዳም ከእግዚአብሔር ጋር ኮሚኒየን እንደጀመረ እግዚአብሔር የትኛውንም ዘመናት ውስጥ ሰዎችን ሲጠራ መጀመሪያ እግዚአብሔር ነው ጠሪው። ስለዚህ አዳምንም የወደቀውን አዳም ከገነት ያወጣውን አዳም እግዚአብሔር መጀመሪያ ላይ ሪሌሽኑ እንደጀመረ የተስፋ ቃል በመስጠቱ እንደጀመረ እንረዳለን። ከዛ በኋላ የአዳምም ምላሽ ፖዚቲቭ እንደነበረ መስዋዕት ማቅረቡ፣ ልጆችም ማስተማሩ፣ ቀጥሎ ደግሞ ሴት የሚባለውን ጄኔሎጂ ማስቀጠሉን ከነዚህ አንጻር ተነስተን አዳም እውነትም ከእግዚአብሔር ጋር ኮሚኒየን ነበረው። ያ ኮሚኒየን ግን መነሻው እግዚአብሔር ነበረ። እግዚአብሔር ለጀመረው ኮሚኒየን ወይም ደግሞ የእርቅ መንገድ አዳምም ያንን ፖዚቲቭ በሆነ መንገድ እንዳስቀጠለ መረዳት ምንችል ይመስለኛል። ኦኬ፣ እሺ፣ አሪፍ ነው። ምንም የተለየ ሀሳብ አይኖረኝም። ምናልባት ጠቅለል ለማድረግ ግን ከሆኑ ከተቀመጡልን ዘፍጥረት ላይ ካየናቸው የሆኑት ነጥቦች ተነስተን ወደዛ ኮንክሉዥን መድረስ እንችላለን። ምንም ቅድም አማን እንዳለው ኤክስፕሊሲትሊ የተቀመጠልን ይሄ ስትሪክት ወደሆነ ድምዳሜ የምንደርስበት በእምነት ደረጃም በእምነት አቋም ደረጃም የሆነ የተቀመጠ ነገር የለም። ነገር ግን ሎጂካሊ የተሻለው የትኛው ነው የሚለውን በዚህ መልኩ ወደ ጥሩ ድምዳሜ መድረስ እንችላለን ብዬ እኔም አስባለሁኝ። ግን ሲግኒፊካንሱ ወይ ደግሞ ጥያቄው የመጣበትን ኮንቴክስት ምናምን ባውቀው ደስ ይለኛል። ለማንኛውም ግን እሺ ወደ ሌሎች ልጆች እንሂድ። አይ ቲንክ ፊሮ ነው መሰለኝ ቀድሞ የገባው። ለሱ ልስጥ ቀድሜ። ሰላም ነህ ፊሮ? ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ጥያቄ ካለ መጠየቅ ትችላለህ። የኔ ጥያቄ ጀስቲፊኬሽን ባይ ፌዝ አለውን ስንል ሳክራመንትን ይጨምራል ወይ የሚለው ነው። ሌላው ኦርቶዶክሶች የመጀመሪያ ድህነት ሲሉ ከዚህ ጋር ምንድን ነው ለየት የሚያደርገው? ኦኬ፣ እሺ። ቃሌ ምንም እያወራህ አይደለም። ለአንተ ልስጥህ አሁን ወይስ እንዴት ነው? አትችልም? አዎ፣ አይ በቂ ምላሾች እየተሰጡ ስለነበረ ነውና ሳምንት ዕለትም እያነሳሁት ነበር። ይሄን ሳክራመንትን ጀስቲፊኬሽን ባይ ፌዝ አለውን ይጨምራል ወይስ አይጨምርም የሚለው ሀሳብ ሳክራመንት ለአንተ ምንድን ነው ከሚለው ነገር የሚጀምር ይመስለኛል። ምክንያቱም ሳክራመንት
የምንለው ነገር ኦልሬዲ አክቹሊ በዛ ውስጥ የምናነሳው የጥምቀትን ጉዳይ እንደመሆኑ ጥምቀት ልክ ማውራት ሲጀምር ጥምቀትን ኦልሬዲ አንተ ከእግዚአብሔር ተቀብለ የምትሰራው ስራ አይነት አድርገህ የምታስበው ከሆነ ከዛ ነገር የለም። ነገር ግን ጀስቲፊኬሽን ራሱ ኦልሬዲ የእግዚአብሔር ስራ ነው። ጥምቀት ራሱ የእግዚአብሔር ስራ ነው የምትጀምር ከሆነ ግን ሳክራመንት ጀስቲፊኬሽን ላይ ቢገባ ምንም የሚያመጣው እንትን የለውም፣ የሚያመጣው ችግር የለውም። ሲምፕሊ ደግሞ በዛ መንገድ የሚቀበሉ ጀስቲፊኬሽን ቴዎሎጂውን ያን ያህል ይነካዋል ብዬ ግን አላምንም። ሰምሃው ግን ኦልሬዲ ብዙ ጊዜ የሚጠይቀው ጥያቄ ነው ስለሆነ ማለት ነው ከድነት ጋር የተነጣጠለ ነገር አለው ወይ ይሄ ጥምቀት የሚባለው ከተባለ ግን ስናት ከድነት ጋር በጭራሽ ከነገርነት ጋር ሊነጣጠል የማይችል ጉዳይ ነው። ታዲያ ቦታው የቱ ጋር ነው የሚለው ነገር ግን አይ ቲንክ ማሰብ ዲስከሽን ይመስለኛል። የእግዚአብሔር ስራ ነው ለሚለው ሰው ግን ሲምፕሊ እግዚአብሔር ጀስቲፋይድ ሲያጸድቀን ያንን እምነታችንን ኦልሬዲ አምነንበታል የምንለውን እምነት በዛ መንገድ ሊመለከተው ስለሚፈልግ ጥምቀትን ሰጥቶናል። ይህንን በዚህ ደረጃ ህብረት የምናደርግበትን ይህንን ትእዛዝ ሰጥቶናል የምንል ከሆነ ጀስቲፊኬሽኑ ሳክራመንቱን ሊጨምር ይችላል ብሎ መናገር ይቻላል ብዬ አስባለሁ። ዋት ኢዝ ሳክራመንት? አንተ ለእግዚአብሔር የምታቀርበው ነገር ከሆነ ሳንክቲፋይድ ስንሆን ኦልሬዲ እሱን የመሰለ ስለምንሄድ ትእዛዙን በመፈጸም ውስጥ ስለሚያዝ እዛ ውስጥ መግባት የሚችል ነገር ነው። ሰምሃው እንትን ሆነ ኮምፕሊኬትድ የሆነ ኢሹ ቢሆንም ግን ለዛ ሰው ምንድነው ሳክራመንቱ ለዛ ሰው ምንድነው የእግዚአብሔር ስራ ነው ወይስ ደግሞ ከእግዚአብሔር ተቀብሎ ሰው የሚሰራው ነገር ነው የሚለው ማለት ከመመለስ የሚቻል ይመስለኛል። ግን ወደ ሁለቱም ቢመጣ ዳግማ ብዬ አስባለሁ። ኦኬ እሺ፣ እኔም በተመሳሳይ ራውት ነው የሚሄደው። ምንድነው ዋና ፖይንት ቀደምም ስናብራራ ነበር ለአንድ ወንድም ጀስቲፊኬሽን ባይ ፌዝ አለው ብዙ ጊዜ አሁን ይነሳል እዚህ ቲክቶክ ላይ በጣም በተደጋጋሚ የሚነሳ ጉዳይ ነው። ነገር ግን ደግሞ በጣም ቀላል የሆነ ጉዳይ ነው ማለት በጣም ቀላል ማለት ነው። እና አንድ ነገር ብቻ መረዳት ነው የሚጠበቅባችሁ። በተቻለ አቅም ክሊር ለማድረግ እንሞክራለን። ሆል አይ ቲንክ ፕሮቴስታንት ትራዲሽን ውስጥ ላይክ ከጥግ እስከ ጥግ ኢቨን ፕሮቴስታንት ትራዲሽን ውስጥ ራሱ ብቻ አይመስለኝም። ምክንያቱም አሁን ክሌም ማድረገውን ነገር ክሌም ሳደርግ ኦርቶዶክሱ ራሱ እንደኛም እኮ እንደዛ ብለን አናምንም ብሎ ይለናል። ለምሳሌ የሆነ ታይም ላይ ለቃሌ የሆነ እያብራራውለት ነበረ። ምን ብሎ ጠየቀኝ? የጥምቀት እናንተ ሉተራኖች ጥምቀት ያደናብላችሁ ስላላችሁ ከጀስቲፊኬሽን ባፌት ያለውን ጋር እንዴት አድርጋችሁ አብራችሁ የምታስገዱት የሚል ጥያቄ ጠየቀኝና ጥያቄዎች ይነሳሉ ብሎ ማብራራት ጀመርኩኝና ይሄን ጥያቄ የሚያነሱ ሁለቱ ሐሳቦች ይጋጫሉ ብለው ይሄን ጥያቄ የሚያነሱ ሰዎች ማለትም ጽድቅን የምናገኘው ድነትን የምናገኘው በእምነት ብቻ ነው የሚለው ክሌም እና ጥምቀት ለድህነት ነው ወይ ደግሞ ጥምቀት ለድህነት ነው ኢን ሴንስ በጥምቀት ሚንስነት ወይ ደግሞ እግዚአብሔር ያዘጋጀው በራሱ ኢንስቲትዩትድ የሆነ የተቀመጠ ጸጋውን የሚያስተላልፍበት መሳሪያ ነው ብሎ በማመን በሁለቱ መካከል ግጭት ይፈጠራል ብሎ የሚያነሱ ኦርቶዶክሶች አሉ በዚህ በቲክቶክ ሰፈርም ያው እንግዲህ በጣም የሚታወቁ ማለት ነው። እንደዛ የሚያነሱ ሰዎች ይሄን ግጭት አድርገው እንደ አርጊመንት የሚያነሱ ሰዎች ግዴታ ምን አስዩም ማድረግ አለባቸው? ጥምቀት ስራ ነው። ካቴጎሪካሊ ጳውሎስ በስራ አይደለም የጸደቅነው በእምነት ነው ብሎ ይለያየዋል አይደል? ካቴጎሪውን በእምነት ነው በምን አይደለም በስራ አይደለም። ስለዚህ እዛ ጳውሎስ የተቃወመው ካቴጎሪ ውስጥ ይከቱትና እኛን ጥያቄ አድርገው ያቀርቡታል ማለት ነው። ስለዚህ ያንን ግዴታ አስዩም ማድረግ አለባቸው። ጥምቀት ያድናል ብለን ስንል ወይ ደግሞ ጥምቀት ጸጋን የሚያስተላልፍ ነው ብለን ስንል ከዛ ደግሞ ዝቅ ብለን ደግሞ ጸድቅን የምናገኘው ድነት የምናገኘው በእምነት ብቻ ነው ብለን ስንል ሁለቱ ሐሳቦች ይጋጫሉ። በእምነት ብቻ ነው ብላችሁ እንዴት ጥምቀትን ትጨምራላችሁ የሚል ጥያቄ ሊመጣ የሚችለው አንድ ሰው ምን አስዩም ካደረገ ብቻ ነው። ጥምቀት ስራ ነው የሚለውን ነገር አስዩም ካደረገ ብቻ ነው። ኦኬ ኦሬዲ እኮ ስራን ተቃውማችኋል፣ እምነት ብቻ ብላችኋል። ነገር ግን መልሳችሁ ደግሞ ጥምቀት ያድናል ብላችሁ ጥምቀትን ትጨምራላችሁ ብሎ ሲል ጥምቀትን ስራ አድርጎ የተቃወምነው ያ ስራ አለ አይደል? በስራ አይደለም ብለን ስንል እሱን አስዩም አድርጎ ጥምቀት ስራ ነው የሚለውን አስዩም አድርጎ መነሳት አለበት። እንደዚህ ብለን እንትን ስናደርግ ስንመልስ ኖ እንደ እኛም ኦርቶዶክሶች እኮ እንደዚህ አናምንም፣ ጥምቀት ስራ ነው ከኛ ሳይድ ያለ ብለን አናምንም የሚል መልሶች
ሲሰጡኝ ነበር ለኔ ራሱ ማለት ነው። ሶ በፕሮቴስታንቱ ትራዲሽን ውስጥም የተገደበ አይደለም ማለት ነው። ሶ አሁን በዚህ ያለን አጠቃላይ ምን ግራውንድ ላይ እንቆማለን? ጥምቀት ካቴጎሪካሊ ጳውሎስ እየተቃወመው ያለው የሥራ ካቴጎሪ ውስጥ በፍጹም የሚቀላቀል አይደለም፣ የሚገባ አይደለም። ስለዚህ እዛ ውስጥ የማይገባ ከሆነ ለምን አይገባም? እንዴት ነው የማይገባው? ምንድነው ታዲያ የሚለውን ማብራራት እንችላለን፣ ችግር የለውም። እዛ ውስጥ የማይገባ ከሆነ በጭራሽ በእምነት ብቻ ነው በስራ አይደለም የሚለውን ክሌም ወይ ደግሞ እምነት በፍጹም የሚቃወም አይሆንም ማለት ነው። ኦኬ ሶ በቃ ባጭሩ ይሄ ነው። እምነት ብቻ ነው ብለን ስንል እምነት ብቻ የምትለዋ ያቺ ቃል አለች አይደል? ብቻ የምትለዋ ቃል ኤክስክሉድ የምታደርገውና እምነት ላይ ብቻ እንድንቆም የሚያደርገን ስራን ነው። ባጠቃላይ ብቻ በምትለዋ ቃል ኤክስክሉድ የምናደርገው ምን ነው? ስራን ነው። ጳውሎስ በሮሜ መጽሐፍ በአጠቃላይ በመጽሐፎቹ ውስጥ የሚቃወመው ስራ ማለት ነው፣ ቅድምም በተጠቀሰው ውስጥ ሶ ካቴጎሪካሊ ጥምቀትን እዛ ካቴጎሪ ውስጥ እዛ የስራ ፓኬጅ ውስጥ ማን ጨምረው ከሆነ እምነት ብቻ የሚለውን እየተቃወምን አይደለንም ማለት ነው። ስለዚህ ምንድነው ታዲያ ጥምቀት? ቺቺኛው አለበልና ለሌሎች ልጆች ልሰጥ እችላለሁ። እሺ ጥምቀት ታዲያ ምንድነው ማለት? ስራ አይደለም ካልን ምንድነው ታዲያ የሚለው ጥያቄ መመለስ አለበት። ሶ ምንድነው? በተደጋጋሚ ነው ይሄንን የምናብራራው። በጣም ቀላል ነው። ጥምቀት ራሱ እግዚአብሔር ኢንስቲትዩት ያደረገው ራሱ በክርስቶስ በራሱ የተመሰረተ ጸጋን የሚያስተላልፍ እግዚአብሔር ጸጋ በእነዚህ በኩል አስተላልፋለሁ ብሎ የሾመባቸው ወይ ደግሞ ኢንስቲትዩት ያደረጋቸው የራሱ የእግዚአብሔር ምኖች ናቸው፣ ሚንሶች ናቸው። እኛ የምንሰራቸው እግዚአብሔር እንዲቀበለን የምናደርጋቸው የምንጥራቸው ነገሮች ሳይሆኑ እግዚአብሔር ራሱ በእነዚህ በኩል በእምነት ከመጣችሁና ከተቀበላችሁ በቃ ጸጋን በዚህ በኩል አስተላልፋለሁ ኦብጀክቲቭሊ ብሎ ያቀረባቸው ናቸው። ስለዚህ ካቴጎሪካሊ በእግዚአብሔር ሳይድ የሚቀመጡ ናቸው ማለት ነው። እንደውም ሶ እንደዚህ ብለን ፒውርሊ ዲፋይን ካደረግን አይ ቲንክ በጣም ግልጽ ነው፣ ቀላል ነው። በፍጹም የሚነሱትን አርጊመንቶች ወይ ደግሞ የሚመጡብን እኛ ላይ የሚመጡት አርጊመንቶች እኛን የሚነኩ አይሆኑም ማለት ነው። ስለዚህ አሁን ምንድነው የምትረዱት? አንዷ ነጥብ ያቺ ቀደም ያልኳችሁ አጠቃላይ ጥያቄውን የሚመልሰው ጥምቀት ካቴጎሪካሊ በስራ ውስጥ የሚካተት አይደለም። ጥምቀት ይልቁኑ በእግዚአብሔር ሳይድ ያለ ራሱ እግዚአብሔር በዚህ በኩል ጸጋዬን አስተላልፍበታለሁ ብሎ ያለው ሚንሱ ነው። ይሄንን ክላሲካል ፕሮቴስታንት ሆናችሁ ከሞላ ጎደል ተቀበሉታላችሁ፣ ኦልሞስት ሁሉም ማለት ነው። ስለዚህ በዚህ አንፃር ነው ማብራራው። ምናልባት ሌሎቻችሁ የምትሉት ነገር ካለ ትንሽ ለመጨመር ያክል እዚህ ጋር ያለነው ሞር ኦፍ ሉትራን እና ሪፎርምድ ፐርስፔክቲቭ የምንይዝ ስለሆንን ኤንድ ክላሲካል የሆነውን የኢቫንጀሊካል ቪው በተረዳነው መልኩ ለማስቀመጥ ስለሆነ ማለት ነው። ቅድም የካታጎሪውን ጉዳይ ምንም መልሶ ማየት አያስፈልገውም። ካታጎሪካሊ ወርክንና ፌዝን የምናይበት መንገድ ክሪስታል ክሊር ከሆነ ምንም ኔክስት ስቴፕ የሚያስወራ ነገር አይኖርም። ምንም መከራከር አያስፈልግም። ግን የሆነ ከኛ የሚጠበቅ እኛ የምናደርገው እኛ ካላደረግን የሆነ ነገር የሚጎድለው አይነት ነገር ጨዋታ ውስጥ የምንገባ ከሆነ እዛ ጋ ነው ችግር የሚነሳው። ባይሆን ነገሯን ትንሽ ክሊር ለማድረግ ያክል በሉትራን ቴዎሎጂ ውስጥ ናት በሉትራን ቴዎሎጂ ውስጥ አይደለም ኢቫንጀሊካል ውስጥ ክላሲካል በሆነው ኢቫንጀሊካሊዝም ውስጥ ማለት ነው አይዲያ ኦፍ ኢምፒቴሽን የሚባል ነገር አለ። ኢምፒዩት ማለት ማዝለቅ ማስገባት ወደሆነ ነገር ውስጥ የሆነ ነገርን መክተት እንደማለት ነው እና ሲወራ ኢምፒዩትድ ወርዱ ራሱ እንደዚህ ነው። ከዚህ የተለየ ወርድ እንትኖቹ ክላሲኮቹ ሲያስቀምጡ አይቻላቅም። ክላሲኮቹ ማለት ጽሁፎችን ነው እያልኳቸው ያለሁት። ኢምፒዩትድ ራይቸስነስ የሚል ነው የሚጠቀሙት እንጂ ኢምፒዩትድ ጀስቲፊኬሽን የሚል አይጠቀሙም። am I right? ኢምፒዩትድ ራይቸስነስ እንጂ ኢምፒዩትድ ጀስቲፊኬሽንን አይጠቀሙም። ስለዚህ ካታጎሪካሊ ኢንፊውዝ የሚደረግ ጀስቲፊኬሽን አይደለም ያለው። እግዚአብሔር እዛ ጋር የሚቆጥረው ነው ያለው። በቃ አዘ ሌጋል ቨርዲክት የሚቆጥረው ነገር አለ ነው። ግን ኢምፒዩት ተደረገ ሲባል ኦር ገባ ወደኛ ክሬዲት ተደረገ ሲባል አንድ የተሰራ ስራ አለ። ያ ስራ እኛ እንዳደረግነው ተደርጎ ተቆጠረ ነው። ጀስቲፊኬሽን ላይ ሲመጣ ግን ሌጋል የሆነ አካሄድ ነው የሚደረገው። ተከሳሽ አለ፣ ከሳሽ አለ፣ ጠበቃ አለልን አይነት ነገር ነው የሚደረገው ሲደረግ። ስለዚህ በዛ በአንዱ ስራ ምክንያት በማመኔ ምክንያት ጻድቅ ሆኜ ተቆጠርኩ፣ ጀስቲፋይድ ሆንኩ። ኦኬ ሶ
በቅድም ካታጎሪ የተባለው ነገር እንዳለ ይዘን አሁን ካታጎሪውን እዚህ ውስጥ ማስገባት እንችላለን ነው። ቅድም ባልኩት ቃል መሰረት ምንድነው ኢምፒውትድ ጀስቲፊኬሽን እያልን መጥራት እንችላለን ነው። ምክንያቱ ሲባል እነዚህ ሳክራመንቶች ዴር ሚንስ ኦፍ ግሬስ የእግዚአብሔርን ጸጋ የምንቀበልባቸው ናቸው። ሚንስ ኦፍ ግሬስ ናቸው። ለምን ሲባል የእግዚአብሔር ቃል እዛ ላይ ስላለ ዴር ሚንስ ኦፍ ግሬስ። ግን ጀስቲፊኬሽንን ኢምፒውት ያደርጋሉ የሚል ትምህርት ተምረን እናውቃለን ወይ ነው ጥያቄው። ራይቸስነስን ያደርጋሉ ብለናል። ነገር ግን ጀስቲፊኬሽንን ኢምፒውት ያደርጋሉ ተብሏል ወይ? ኢምፒቴሽን ሲወራ ጀስቲፊኬሽን እናወራለን ወይ? ይሄ ጽድቅ ተብሎ ሌጋል ቨርዲክት ተብሎ የሚወራው ነገር እናወራለን ወይ? አናወራም። ስለዚህ ሞር ኦፍ ኢቭን ነገሩን ወደ ምን መጎተት እንችላለን? ፌዝ ኤንድ ፌዝ አሎን ወደሚለው ናት። ሳክራመንቶችን ፌዝ እና ወርክ ውስጥ ማስገባት አይደለም፣ እሱ ኔክስት ስቴፕ ሊሆን ይችላል። ግን ኢቭን ሳክራመንቶችን ያዛርገ ነው ፌዝ ኤንድ ፌዝ አሎን ብለን እንድንጠራ ሊያደርግ የሚችል ነገር አለ ጀስቲፊኬሽንን ስናስብ። ምክንያቱም ክርስቶስ ኢየሱስ በሰራው ስራ ምንም ነገር ማድረግ ሳይጠበቅብኝ ያ ነገር ለእኔ ክሬዲት ሲደረግ ሲቆጠር ማለት ስለሆነ ማለት ነው። ከዛ ኔክስት ስቴፕ እንመጣለን። ኢቨን እነዚህ ሳክራመንቶቹ ቢመጡ አዘወርክ ብናያቸውና አዘወርክ ባናያቸው የሚለውን ብናስገባ ስቲል ይህን ያመነውን ነገር የሚነካ ነገር የለውም፣ የሚጎዳ ነገር የለውም። የትኛውንም ቴዎሎጂያችንን አይነካም። ለምን? ስቲል በሱ ኢንስቲትዩት የተደረጉ ናቸው። ስቲል በሱ በኩል የተሰጡ ነገሮች ስለሆኑ እሱ ራሱ እየሰራ ነው የሚለውን ነገር ወደሱ መለጠፍ ስለምንችል የኛ ነው ብለን ከኛ ያመነጨነው ነገር ብለን ልንጠራው ስለማንችል፣ ስለዚህ ኢምፒውትድ ራይቸስነስን በኢምፒውትድ ጀስቲፊኬሽን የማናስብ ከሆነ ኤንድ ጸጋ ደግሞ የሚተላለፍባቸው በእነዚህ በኩል ስለሆነ ስለዚህ ጀስቲፊኬሽን ነው የሚተላለፈው እያልን ማናስተምር ከሆነ ስቲል ነው ፌዝን ብቻውን አንጠልጥለን ልናወራለት የምንችለው ነገር አለ። ኔክስት ስቴፕ ግን ስንመጣ አሁን ቅድም የተባለው ማለት ነው። ኔክስት ስቴፕ ስንመጣ ፋንዳሜንታሊ ሳክራመንቶች ምንድን ናቸው ወይም እነዚህ ስርዓቶቹ ምንድን ናቸው፣ የተሰጡን በጌታ ኮንስቲቱት የተደረጉት ምንድን ናቸው የሚለውን ለሱ ነው የምንሰጠው። እሱ እያደረገ እንዳለ አድርገን ነው የምንቆጥረው ወይስ እኛንን የምናደርገው ብለን የምንቆጥረው የሚለውን ካቴጎሪካሊ ስናስቀምጥ በክላሲካል ፕሮቴስታንት ምን ተብሎ ዲፋይን እንደሚደረግ ስለሚታወቅ ማለት ነው። ስለዚህ ስቲል ጀስቲፊኬሽን ባይ ፌዝ የሚለው ሳክራመንትን ንጌት የሚያደርግና ጀስት በሌላ መልኩ እንድናየው ሊያደርግ የሚችል ነው ብዬ አላስብም። እሺ ወደ ሌላ ሰው እንሂድ። አይ ቲንክ ቶሎ እሺ አንድ ድል ልስጥክሽ። ጥያቄ ነው የሚሆነው አይደል? ተመሳሳይ ነው። ይኸው ራሱ ጀስቲፊኬሽን ባይ ፌዝ አሎን ላይ ሳክራመንት ከጨመረን የመጀመሪያ ድህነት የሚሉት ጋር ተመሳሳይ ነው ማለት እንችላለን። አንዴ ድገምልኝ ጥያቄህን፣ አልሰማኝም። ጀስቲፊኬሽን ባይ ፌዝ አሎን ላይ ሳክራመንትን ከጨመርን እነሱ የመጀመሪያ ድህነት ብለው የሚጠሩትን ከሱ ጋር ተመሳሳይ ነው ማለት እንችላለን። ኦኬ ያ ስለ ኢኒሻል ጀስቲፊኬሽንም ወይ ደግሞ ኢኒሻል ሳልቬሽን የሚሉትንም አንስተዋል። አይ ቲንክ እሱ ላይ እንዴት ነው ኦርቶዶክሶቹ ሲጀመር አሁን እሺ ካቴጎሪካሊ አሁንም ስናወራ ኦርቶዶክስ እንደ አንድ አሁን እዚህ ቲክቶክ ላይ የምናያቸው ኦርቶዶክስ ወንድሞቻችን አሉ አይደለ? ትራዲሽናሊ እሱን ክሌም ሊያደርጉ የሚችሉበት ግራውንድ ራሱ አላቸው ብዬ አላስብም። አሁን ይሄ ኢኒሻል ሳልቬሽን ኦር ጀስቲፊኬሽን፣ ከዛ ደግሞ ፋይናል ጀስቲፊኬሽን፣ ከዛ መሀል ላይ ደግሞ እያደገ ራሱ የሚሄድ ጀስቲፊኬሽን ምናምን የሚሉትን ኮንሰፕቶች ካቶሊኮቹ ናቸው በደንብ ሲስተማታይዝ አድርገው ይጠቀሙበት የነበረው ከኛ ጋር በነበራቸው ዲስከሽን ማለት ነው። በታሪክ ውስጥ በኦርቶዶክስ ትራዲሽን ውስጥ ሲጀመር እኔ አላቅም ማለት ባለኝ እውቀት ልኬት በኦርቶዶክስ ትራዲሽን ውስጥ ለዛውም ደግሞ በኦሪየንታል ኦርቶዶክስ ትራዲሽን ውስጥ በፍጹም ኢኒሻል ጀስቲፊኬሽን ፋይናል ጀስቲፊኬሽን ዌስተርኑ በሚያወራበት ኮንቴክስት እና ሐሳብ አውድ መልኩ ምንም አይነት ይሄ ዲስከሽኖች ተነስተው ኦር እንደዚህ አይነት ነገሮች ኖረው አላቅም የለም ብዬ ነው ማስበው። ከኛ ጋርም ወይ ደግሞ ከዌስተርኑ ትራዲሽን ጋርም ምንም አይነት እንትን ስላልነበራቸው ኢንተራክሽን ስላልነበራቸው ማለት ነው። በቅርቡ የመጡ እንትኖች ናቸው እነዚህ። ሶ ከካቶሊኮቹ ተውሰው የተጠቀሙት ካልሆነ በስተቀር እኛ እያልን ያለነውን ኤግዛክት ነገር ወክለው ወይ ደግሞ ለምሳሌ አሁን ምን ይላሉ? እኛም እኮ ኢኒሻል ሳልቬሽን በስራ አይደለም እንላለን ብለው ይሉናል። ከዛ ደግሞ ፋይናሉ ነው በስራ የሆነው ብለው ይሉናል። እንደዚህ አይነት ነገር አንደኛ በራሳቸው ትራዲሽን ውስጥ አለ ብዬ አላስብም። ሁለተኛ ደግሞ እኛ እያልን ያለነውን ኮንቴክስቹዋሊ ስንመለከት አሁን እኛ ኢኒሻል ጀስቲፊኬሽንን ብለን ከጠራ ነው ራሱ ኢኒሻል ጀስቲፊኬሽን ብለን ከጠራ ነው ራሱ ሙሉ ለሙሉ ፎረንዚክ ኦር ሌጋል ኮንቴክስት የምንሰጠው ነን። ኢቨን ማለት ካቶሊኮቹ ራሳቸው ይሄን አይከዱም። ባይዘው
አዲሽናሊ የሚጨማምሩት ነገር አለ ነው እንጂ ጀስቲፊኬሽን ፎረንዚክ ኤንድ ሌጋል አስፔክት እንዳለው አይክዱም። ሶ በዛ ኮንቴክስት ነው የምናወራው አሁን ከካቶሊኮቹ ጋር ማለት ነው እኛ ፕሮቴስታንቶቹ። ሶ ኦርቶዶክሶቹ ግን ይህንን ለማውራት ከጅምሩ የምናወራበት ግራውንድ ያስፈልገናል እኮ አይደል? እሱ ግራውንድ አላቸው ብዬ አላስብም። ስለዚህ አሁንም እስቲ ልዩነቱ አለ። ኢኒሻል ሳልቬሽን በስራ አይደለም ብለው ሲሉ ራሱ ምን እያሉ ነው የሚለውን ነገር ማብራራት አለባቸው። ማለት እንደዛ ማመናቸው ለኛ አንድ ትልቅ ቁም ነገር ነው፣ በጣም ትልቅ ፖይንት ነው። ግን ደግሞ ምን እያሉ ነው ወደሚለው ጥያቄ ስንገባ ኢቭን ካቶሊኮቹን ራሱ ስለምንቃወም ማለት ነው ምን እያሉ ነው የሚለው ነገር መብራራት አለበት ማለት ነው። ለምሳሌ ካቶሊኮቹ ራሳቸው ኖ ኢኒሻል ጀስቲፊኬሽን እኮ በስራ አይደለም ብለው ይሉና ነገር ግን ታዲያ እንዴት ነው ብላችሁ ስጠይቋቸው ኢምፓርትድ ጀስቲፊኬሽን ነው ብለው ይላችኋል። ወይ ደግሞ ጀስቲፊኬሽኑን ራሱ ፎረንዚክ የሆነው ወይ ደግሞ ሌጋል የሆነውን ጀስቲፊኬሽን ኢምፓርቴሽን ላይ ይመሰርቱታል። ኢምፓርቴሽን ማለት መንፈስ ቅዱስ በእኛ ውስጥ በነፍሳችን ውስጥ በሚሰራው ነገር ላይ ማለት ነው፣ በሚለውጠን ለውጥ ላይ ማለት ነው። ቢሄቪየራል ቼንጅ አለ አይደለ? መጀመሪያ ላይ መንፈስ ቅዱስ ሪጀነሬት ምናምን ሲያደርገን እዛ ላይ ግራውንድ ያደርጉታል ጀስቲፊኬሽን። ይሄን አንቀበልም። ለምሳሌ እኛ ዲክላሬሽን ነው ብለን ስለምናምን ማለት ነው። ሶ እንደዛ ብሎ ራሱ ለማብራራት ግራውንድ አላቸው ብዬ አላስብም። እንግዲህ አሁን እሺ ሊያብራሩ ይችላሉ ኦርቶዶክሶቹ፣ ግን የትራዲሽን ግራውንድ አላቸው ብዬ አላስብም። ወደዛም ከመጡ ግን አንድ ስቴፕ ፈርዘር ቀረብ ብለዋል። ስቲል ግን ሙሉ ለሙሉ ስምምነት አለ ወደሚለው ወደዛ ድምዳሜ መሄድ ይከብደኛል። ሶ ምን እያሉ ነው የሚለውን እነሱ እንግዲህ ራሳቸው እንዲያብራሩ መተው ነው። እኛ ግን ኢኒሻል ሳልቬሽን ወይ ደግሞ ጀስቲፊኬሽን ኢን ጀነራል ሲጀመር ኢኒሻል ጀስቲፊኬሽን ለኛ ፋይናል ጀስቲፊኬሽን ነው ማለት ቴክኒካሊ ማለት ነው፣ ወይ ደግሞ ቴምፖራሊ የተለያዩ ነው እንጂ እግዚአብሔር በመጨረሻው ዘመን ወይ ደግሞ በጀጅመንት ታይም የሚሰጠንን ጽድቅ ቀድሞ በታሪክ ውስጥ ዛሬ ላይ ሰጠን ነው በቃ እያልን ያለ ነው ኢኒሻል ጀስቲፊኬሽን ምናምን ስንል ማለት ነው። ስለዚህ አንድ የሚያደርጋቸው ነገር አለ በሆነ መልኩ ይሄን ነው እያለን ያለ ነው። በጻድቃናል በእምነት ብቻ ብለን ስንል ኤግዛክትሊ ይሄን እያሉ ነው ወይ ኦርቶዶክሶቹ የሚለው ጥያቄ የሚፈጠርበት ነው። ሶ ተመሳሳይ ነን ኢኒሻል ሳልቬሽን በስራ አይደለም ብለው ሲሉ ተመሳሳይ ነን ወደሚለው ድምዳሜ ብዙም አትሂዱ። ግን ጥሩ እንትን ይመስለኛል ለመወያየት ራሱ አንድ እርምጃ የመጡ ይመስለኛል እኔ ፐርሰናሊ። ሶ ከሳክራመንቱ አንጻር ደግሞ ቅድም እንዳልነህ ከኢኒሻል ሳልቬሽን በስራ አይደለም ብለው ማለታቸው አሁንም ከሳክራመንቱ ጋር የሚገናኝ አይመስለኝም። አይ ቲንክ ቅድም እንዳልኩክ ሳክራመንቱን ራሱ ለምሳሌ ጥምቀትን በስራ አይደለም እኮ እኛም እኮ አንተ እንዳልከው ስፔሲፊክሊ ለኔ ነበር የመለሱልኝና እኛም ስራ ነው አንተ ባልከው መልኩ ስራ ነው እኛ ምን ሰራው ስራ ነው ለመጽደቅ ብለን አላልንም የሚል መልስ ተሰጥቶኝ ነበር። ለምሳሌ እሱን ራውታቸውን ከሄድን በቃ ከኛ ሳይድ ነው ያሉት። ሶ አጌንስት ወደኛ አርጊመንት ማቅረብ አይችሉም ማለት ነው። ነው እምነት ብቻ ትላላችሁ አሴም ታይም ደግሞ ጥምቀት ያደርጋል ትላላችሁ ምናምን ብለው ሙግት ማዋቀር አይችሉም ማለት ነው። እሱን የሚሉ ከሆነ ሲቀጥል ደግሞ አይ ስራ ነው ብለው ካሉ ደግሞ ያን ልዩነት ይፈጠራል። ስለዚህ የሚይዙት ፖዚሽን ነው ማለት ነው እንትን የሚያደርገው ምንድነው ልዩነት አለን ወይ እንስማማለን ወይ የሚለውን ጥያቄ የሚመልሰው። አይ ቲንክ ክሊር አድርጌልሃለሁ ብዬ አስባለሁ። ቴንክ ዩ